ለአምላክ በሚደረጉ ስራዎች ያው በአምልኮ ተግባራቶችና ሃይማኖታዊ ጉዳዮች እነሱ ክህደት ናቸው ብለን ነው የምናምነው። አምላክ ሞተ ተብሎ ለሚከበር በዓል ሰዎችን በዚያ ላይ ማገዙ ስህተት ነው። ምንድነው መደረግ ያለበት ከተባለ አምላክ እንደማይሞት ነው ልናስተምራቸው የሚገባ አያ። ነገር ግን በምድራዊ ህይወት ላይ በማንኛውም ማህበራዊ ህይወት ላይ በመልካም እንድንኖራችሁ ተፈቅዶልናል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን አለ መሰለህ? ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን አለ። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለከላችሁም አለ። አያ ገደብ አለው ሁሉ ነገር። እንግዲህ አምላክ ሞተ እያለ ሰውየው በዓል እያከበረ እያለ እንኳን አምላክህ ሞተ ብዬ ለዚያ ነገር እገዛ ባደርግለት እየሸወድኩት ነው። እሱ እንዳውም ሂጄ አምላክ አይሞትም ብዬ ላስተምረው ነው የሚገባው። ገብቶሃል? አምላክ ተገደለ በሰዎች እያለ ለዚህ በዓል እያከበረ እያለ አምላክ ተወለደ እያለ እያከበረ እያለ እንኳን አምላክ ተወለደ ማለት ስህተት ነው። ገብቶሃል አይደል? ነገር ግን አምላክ አይወልድም አይወለድም ቢለው ትምህርት መስጠት ላይ ያለ። ነገር ግን በምድራዊ ህይወት ከሆነ ይሰማል። በምድራዊ ህይወቱ ከሆነ ግን አግዘዋለሁ፣ ችግር የለውም። ማንኛውም ክርስቲያን ተርቦ ብታገኙ ማብላት ትችላላችሁ፣ ተጠምቶ ብታገኙ ማጠጣት ትችላላችሁ፣ ተራቅቶ ብታገኙ ማልበስ ትችላላችሁ። አየህ፣ ሃይማኖታዊ በሆኑ ነገራቶች ብቻ ላይ ነው። ያንንም ማስተማሩ ነው እንጂ ለዚያ ለሰውዬ መልካም መዋል ብሎ ማለት እርሱን በዚያ ላይ አብሽር ጎበዝ ማለት መሸወድ ነው እርሱ። እሺ አይ እዚህ ላይ ያልተዋጠኝ ያለው እሱ ለምሳሌ እኛ ሮሜ 12:18 እንደሚያዘን ቢቻላችሁ ከሰው ጋር ሁሉ በሰላም ኑሩ ነው የሚለውና ለምሳሌ ትንሳኤ አሁን በዓል ይከበራል እንደ ኢትዮጵያ ብናይ እኛ ጋር መጥተው የማይጠጡትን አይጠጡም፣ ግን ሰርግም ሆነ ምንም መጥተው ብቻቸውን ተጠብቀው ይኖራሉ እስልምና ተከታዮች። እንዴት ታዲያ እንዴት ትንሳኤ ሆኖ በዓሉ ማን ሊያከብር ነው? ክርስቲያኑ ማን ያከብራል ታዲያ በዓል? እንዴት ይሆናል እንደዛ? ትንሳኤ በዓል ማለት ነው። ከይቅርታ ጋር እስኪ ንገር። ክርስቶስ ተነሳ ማለት ነው፣ መነሳት ማለት ነው። በጣም ጥሩ። ትንሳኤን አክብሩ የሚል ትምህርት ኢየሱስ ክርስቶስ አስተምሯል መጽሐፍ ቅዱስ ላይ። አይ እሱን እስልምና አይመለከተውማ። እስልምና ይሄ እኮ አይመለከተውም። አንተ እንዴት ተመልከተ? ይሄ ራስ ነው ያለው። እውነቱን ለማወቅ ነው። ለምሳሌ እኛ ለምሳሌ አላህን አንቀበልም። እኛ ምሳሌ አላህን እኛ ለምሳሌ አንቀበልም። ጣዖት ነው ብለን እናምናለን። ግን እነሱን እንደዛ ብለን አንነግራቸውም። ጣዖት ራስ ስዕል እየሰገድክ አላህ ጣዖት ነው ትላለህ እንዴ? ቀርጸህ እንደዚህ ገብርኤል ነው ሚካኤል ነው እያልክ ለ44 ጣዖታት እየሰገድክ ጭራሽ ሲጠይቅ ምን አገባው እስልምና ይላል። ማወቅ አይፈልጉም። አይምራቸው ደፍና እያልኳቸው አይ እንዴ ደፍናውታ። ምክንያቱም በስዕል ተደፍኗል አይምራቸው። አይ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ እኔ ሰለምቴ ነኝ እና አሁን ደግሞ አልሐምዱሊላህ ወንድሜ ደግሞ ሙስሊም ሆነዋል። እናታችን አልተቀበለችም። በጣም ከምነግርህ በላይ እሱ በጣም አዝናለች። ልክ እንደ እርግማን ነው እኛን የምታስበን። ተረግማችኋል፣ የሆነ እርግማን አለባችሁ እና እናቴ ወንድሜ እኔ ትንሽ ትሻላለች። ወንድሜ በጭራሽ ፈቃደኛ አይደለችም። በቃ እንደ ሊገባብኝም ምናምን አይሆንም። በጣም እና ከምነግርህ በላይ ስላዘነች እኔ ነገ ወይ ዛሬ መሞትህ ስለማይታወቅ ብዬ አይሆንም እናታችን የራሷ ጉዳይ ብዬ እስልምና ተቀበል ብዬ ሙስሊም ሆነዋል እና እናታችን ደግሞ በጣም አዝናለች። እኔ የእሷ ቀልብ ይደርስብናል ወይ ለማለት ነው። አይደርስብሽም። ወንድሞቻችሁ እህቶቻችሁን ዳዕዋ አድርጉላቸው፣ ወደ እስላም ጥሯቸው። እሷንም ራሱ እናትሽን ዳዕዋ አድርጊላት። ሞት ሳይመጣብሽ አንቺም ከክህደት አምልጭ በያት፣ ወደ አላህ ሱብሓነሁ ወተዓላ ትመለስ። እሺ ኢንሻአላህ ዳዕዋ አድርጉላቸው። ምንም አትስማቸው ከአላህ ዘንድ በዚህ እንዳውም ወዲያው ነው የሚታወቀው። እሺ አይ ቀጥልሽ። እሺ ወንድሜ አመሰግናለሁ። አይ መርሐባ።
አስጨርሰ ጋሽስ ጥያቄ ይሰማል። ለምን ታዲያ ሰርግ ስንጠራቸው ለምንድን ነው ለፋሲካ መጣው ምግብ የሚበሉት ታዲያ? እንደዛ ካልክ ካገድከው ክልክል ከሆነ ወንጀል ከሆነ ለምን ይመጣሉ እኛ ጋር? አልገባኝም እንድትነግረኝ ማለት ነው። ለምንድን ነው እኛ ስንጠራቸው የሚመጡት? ለምን አኮርፈው አይጸኑም? ባጭሩ ያው ባለ አይደል እንጂ እስላም ያንን በስተት ነው እኛ ቤት በስተት ነው መጣው ተሰናግደው የሚሄዱት። እኔ ለምሳሌ አንተ ጋር መጥቼ በጠራ ይበላለሁ። የሚያግደኝ ነገር ሊኖር ይችላል፣ እርግጥ እበላለሁ፣ አይከለክለኝም። ግን ለምንድን ነው እነሱ መጣው የሚስተናገዱት እኛ ቤት? ባለማወቅ ዘለቀ አትሰማም እንዴ? ኧረ ውሸት ነው እንዴ? እኔ ውሸት አድርጌ ነው የምይዘው። ምክንያቱም ሌሎቹ ይሄን አይቀበሉማ። እሱ እንደዛ አለ ይብል ውሸት ብለው ነው እንጂ ሌሎቹ ይሄን የሚቀበሉ አይመስለኝም። ውሸት የምትለው መቼ መሰለህ? ቆይ በእውቀት ነው ውሸት ነው የምትለው ቁርአን እና ሐዲስ ይያው ማያስፈልገው የሚያውቀው 600 ሰው አቃለ ኢትዮጵያ ውስጥ ሲያንተ ምንድን ነው አዳምጥ እንጂ ሲላ ሚያላንተ አይደለም ብዙም የምንም አይደለም እኮ ይኸውልህ ውሸት የምትለው መቼ መሰለህ? እኔ ይሄንን ባለማወቅ ነው የሰሩት እያልኩ አይ ቁርአናችሁና ሐዲሳችሁ ግን እንደዚህ እነዚህ ሰዎች ግን ያደረጉት ማስረጃ ሊሆን አይችልም በእምነት ላይ። አንድ እውቀት የሌለው ክርስቲያን ሰው ስህተት የሆኑ ነገራቶችን ቢሰራ ገብቷል አይደል? ስህተት የሆኑ ነገራቶችን ቢሰራ የዛኔ ያ ሰው እርጅ አድርገን ክርስቲያኑ ሰው እንይዘዋለን ማለት አይደለም። ነገር ግን የምንይዛችሁ ስህተት መሆኑን የምናውቀው ሃይማኖታችሁን በመጽሐፋችሁ ነው። መጽሐፉ ላይ የሌለ ነገር ስታደርጉ ብትናገር አንተ የተናገርከው ስህተት ነው እልሃለሁ። አሁንም አንተ በቁርአንና በሐዲስ ላይ ይሄን ነገር አንተ የምትናገረውን የሚቃወም አለ፣ ተሳስተሃል ማለት ትችላለህ፣ ችግር የለም። እኔ ቁርአንና ሐዲስ ያርመኛል። ግን የግለሰቦች ስራ ለሃይማኖት ማስረጃ ሊሆን አይችልም። ገብቶሃል አይደል? ያ ነው። አሁን ለምሳሌ አንተ አምላክ የምታወራኝ ገብቶኛል። አንድ ጊዜ ረጋ ብለሽ እንደ ረጋ ብለሽ ለምሳሌ ከውሸቶች መካከል ልንገርህ። ለምሳሌ ክርስትና ውሸት ነው። አንደኛ አምላክም ሆነ ነብያቶችም ክርስቲያን ሆኑ ብለው ሳያዙ በራሳችሁ ክርስትና አምላክ የደነገገውና የነብያቶችም የክርስቶስም የደነገገው ሃይማኖት ነው ብላችሁ ስለምታምኑ እሱ ሌላ ጉዳይ ነው። ምን ያገናኘዋል ከዚህ ጋር? ሌላ ጉዳይ አይደለም። ረጋ በል፣ ቀስ በል፣ ረጋ በል፣ ቀስ በል። ውሸት ማለት ይሄ ነው እያልኩኝ እንደ ምሳሌ እየሰጠሁ ነው። አይ ውሸት አይደለም፣ ሃይማኖታችንን እግዚአብሔር ደንግጎታል፣ ነብያቶችም ያውቁታል ካልክ አሁን በማስረጃ መሞገት ትችላለህ። በል አንሳሽ ነው ያው እስልምና ውሸት ነው የለም። አንድ እኔ ነገር ካልክ የለም፣ መሐመድ ያመጣው የፈጠራ ውጤት ነው፣ ትናንት የመጣ ነው። ማስረጃ እኛ ኢቭን እንደዚህ ብለን ማስጨነቅ አንፈልግም። እስልምና ወገኖቻችን አሳየ። ምክንያቱም በሰላም ኑሩ ስለተባለ ሮሚ 12:18 ላይ ታዘናል። ሁሱ ናሽ አሳየና ትልቁ ላይ ነህ ከፍተህ አሳየን። ሂድ እኮ ነገርኩህ። ሮሚ 11:12:18 ላይ አሳየን በማስረጃ። ምን ላሳየህ? እስልምና ስህተት ነው የሚል እስልምና የሚል የለም። በመሐመድ በፊት አልተነገረም። የለም እኔ ሰልማለሁ ዛሬውኑ ካለ የለም። አንተ ነህ ልትነግረኝ። ታዲያ የለ ከየት ነው የማሳይህ? እንዴ የሌለውን ነግሯል። የለም ከገዛ ከመጽሐፍ ቅዱስ አሳያለሁ። ምን ይመለከ ስለኛ መጽሐፍ ቅዱስ አይደለም። ተሰልማለህ እስላም አለ ይላል እንዴ ደግሞ? አራው ሆነ ነው እንዴ አንተ ዘመናዊ እስልምና ላይ በገዛ መጽሐፍ ላይ እስልምና የሚለውን ቃል ላሳይህ ትሰልማለህ? ላሳይህ ትሰልማለህ? እስልምና የሚል የለም። ሐዋርያ ነቢያትም አላስተማሩም። አንድ ሰው ብቻ አለ። በቃ ላሳይህ ነው አሁን አለ። አሳየኝ። እሺ ብሉይ ኪዳን የተጻፈው በምን ቋንቋ ነበር መጽሐፋችሁ? ብሉይ ኪዳን ምን አካሄደህ? እዛ ነው እንዴ ያለው? እስላም እዛ ነው ያለው? አዎ እዛ ላይ አለ። በገዛ መጽሐፍ ላይ ላሳይህ ነው። ብሉይ ኪዳን ያንተ መጽሐፍ አይደለም። የቋንቋ እውቀት ላንጉጅ መጽሐፍ ቅዱስ ላይ ነው። ላንጉጅ አይደለም ንገረኛል። መጽሐፍ ቅዱስ ላይ ያለ ብለኸኛል። እዚህ ቁጥር ላይ ያለ እስላም በለኝ ሲነገረኝ መጽሐፍ ቅዱስ ላይ ላሳይህ ነው። ብሉይ ኪዳን ያንተ መጽሐፍ ነው ወይንስ አይደለም? የለም የእናንተ ነው። የእናንተ መጽሐፍ ነው ያለ? አዎ የኛ ነው። ያንተ ተጠቀመዋል። ያው የኛ መጽሐፍ ነው ብሏል። አሁን እሺ
አሁን ብሉይ ኪዳን ላይ ቀጥታ ነው እስልምና የሚለውን ቃል ላሳየው ነው እንተመልከቱ። ከዛ ሰልማላህ ይብላል ቃል ምንም ችግር የለም። አምጣው ብቻ አምጣው እስቲ እንየው። በቃ እሺ እስልምና የሚለውን ቃል በገዛ መጽሐፉ ላይ ልናየው ነው። ያውና ከኦሪት ዘፍጥረት እስከ ራዕይ ድረስ ያው አሁን ልናይ ነው። ያው ካልሆነ ልነግረኝ ነው እስላም አለ የሚለውን ሌላ ወሬ ለምን ትሄዳለህ? ሌላ ጋር የትልቅ ሰው አይደለ እንዴ አንተ? ልታሳየኝ ነው? አውጣና አሳየኝ። ሌላ ወሬ አይደለም። የገዛ መጽሐፍህ ነው። አይደለም ካልከኝ ልተው ነው እኮ የመጽሐፍህ ነው። አይደለም በቋንቋ ያወጣው ነው። በማያውቀው ሰው በማያውቀው ቋንቋ ለምን ታወጣለህ? ያንተ መጽሐፍ ነው። አይደለም እኮ በማያውቀው ቋንቋ። እሺ አማርኛ አደርገዋለሁ፣ ችግር የለውም። አሁን ስለ ቋንቋ ሳይሆን ይሄ ያንተ መጽሐፍ ነው። አይደለም ጥያቄው ያንተ መጽሐፍ ነው እኮ በቋንቋ አወጣው ነው እኮ የምልህ። ቅድም ቋንቋ ተው ስትል አልነበር እንዴ? መጽሐፌን አውጣልኝ ስትል ነበር። ይሄ ያንተ መጽሐፍ ነው። አይደለም አማርኛ አይደለም። እኔ ኢትዮጵያዊ ነኝ አይደል? አማርኛ ነው ለጊዜው ቋንቋ። አማርኛ በቃ እሺ አማርኛ አድርገው፣ ችግር የለውም። እሺ አማርኛ አድርገው። አይ ችግር የለውም። በቃ ያው ወደ አማርኛ እንቀይርልህ። በቃ መጽሐፉን ነው የምታወጣልኝ እንዴ? ምንድን ተሰጠ እንዴ? ይዞታል። ችግር የለም ይዘለቀዋል። ሰው በምታውቀው ነው እንጂ ቢገባ አንዱ ወሰድ ምን ትርጉም አለው? አይ እዛው አማርኛ ወጣ። አሁን ሌላ ኬዝ ውስጥ ማውጣት ሲያታችሁ እዛና እዛ መርገጥ ጥሩ አይደለም። እስልምና አለ ሊያወጣልን ነው። ተመልከቱ 800 ሰው ሊያይ ነው። በሙሉ እስልምና ሊቀበል ነው። ክርስቲያን ካላችሁ ሙስሊም ካለ መጽሐፍ ቅዱስ አዳምጠው ይኸውልህ ታዳምጥም እንዴ? በአማርኛ ቀየርንልህ። እዚሁ ላይ ያለው ያንተ መጽሐፍ የራስህ መጽሐፍ ነው። ወጥቷል መሰለኝ ብላ ያዝናል። ክርስቲያኖች በራሳቸው ሄዳችሁ ማየት ትችላላችሁ። ያውና እስልምና የሚለውን ቃል ማየት ፈልጓል። አይተሰማም? ልጆች ይቆራርጣል። ላው መታለ ሰማኝ። ያው ታባርጉ እታችሁና አዳምጥ። ያው ወጥቷል መሰለኝ ልጁ። ወደ አማርኛ እንቀይረው። ኢዮብ 22:21 ለእግዚአብሔር ተገዙ ይላል። እንግዲህ ኢስላም ማለት ለአንዱ አምላክ መገዛት ማለት እንደሆነ እናውቃለን። ለእግዚአብሔር መገዛት ታዲያ ማለት ምን ማለት ነው የሚለውን እንመልከት። እዚህ ጋር ሂብሩ የሚለው ጋር ቀጥታ ትገባላችሁ ቅዱሳን። ምክንያቱም መጽሐፋችሁ በዕብራይስጥ ነበር የተጻፈው ይሄ እንደምታውቁት። ስለዚህ አሁን ይሄን ምን እናደርጋለን? ሂብሩ ያውና ወደ ዕብራይስጥ ሂድ ይላል። እንሄዳለን፣ ታዛዦች ነን። እዚህ ጋር ትገባላችሁ። ለእግዚአብሔር መገዛት ማለት ምን ማለት እንደሆነ እዚህ ጋር አስቀምጦላችኋል። እሱን እንመልከተው። ያው እስልምና የሚለውን ቃል አሳየ ነበር ያለው በገዛ መጽሐፍህ ላይ። ያው ወረድን ያውና ያ ሰላም እስልምና ለእግዚአብሔር በትክክል መገዛት ብሎ አስቀምጦልሃል። ያው እስልምና ለእግዚአብሔር በትክክል መገዛት ያ ምን ይሻላል? ይሄን ይመስላል ቅዱሳን። በፍጹም አይፈቀድም። ገባች አይደል? ነገር ግን ምንድነው ከተባለ ከዛ አልባ መስጠትን የሚናገር የሆነ ሐዲስ ነው። በጣም وتكرر ذلك 5 مرات وبذلك يعني تحرم عليه ይህ ነገር 5 ጊዜ ከተደጋገመ በዚህ ምክንያት ይቺ ሴት በእርሱ ላይ እርም ትሆናለች። ያ ማለት እርሷ ለማግባት አይችልም። በፍጹም ለእርሱ እርም ትሆናለች፣ ትደረጋለች። እርሷ ለማግባት አይችልም። ቢያያትም ለእርሱ መህረም ትሆናለች፣ አጅነቢ አትሆንበትም። ايش نقتل عن حديثنا ببعቸው. حدثنا عمرو الناقد وابن ابي عمر قال حدثنا سفيان بن عيينة عن عبد الرحمن بن القاسم عن ابيها عن عائشة قالت
جاءت سهلة بنت سهيل إلى النبي صلى الله عليه وسلم فقالت يا رسول الله إني أرى في وجه أبي حذيفة من دخول سالم. عند السيت نبرت ما أنت تبالالك يتش سيت سهلة بنت سهيل تبالالك قلت لها بال الله بالا ما يبالال حذيفة يبالال قلت عند دقمو أقل قاي سوال يا أقل قاي سو ما يبالال سالم يبالال ያ ሳሊም አገልጋይ ባሪያ ነው ሳለ ወደ ቤት በሚገባ ጊዜ ባሌ ፊቱ ላይ ቅሬታ እያየሁበት ነው ብላ ይቺ ሴት ለነብዩ ሰለላሁ ዐለይሂ ወሰለም ሂዳ ጥያቄ እየጠየቀች ነው፣ ስሞታ እያቀረበች ነው። ምክንያቱም ይሄ ሰው በሚገባ ጊዜ ቅሬታ እያየሁበት ነው አለች። وهو حليفه فقال النبي صلى الله عليه وسلم ارضعيه አጥቢው አላት ነብዩ ሰለላሁ ዐለይሂ ወሰለም ይላል። ግን ያጠባቡ ስርዓት ቀደም እንዳልኳችሁ የናንተ ዲያቆኖቻቸው እንደሚዋሹት ጡትሽን አጥቢ ማለት ነው። እንደዚህ የሚስተን ጡት ታጠባለህ እንዲህ ሳይሆን አልቦ ወተትን መስጠት ነው በሩቅ እንዳውም ትልከዋለች ነው የሚለው። የሚገርማችሁ አታገኘውም ሰውየውን ትልከዋለች ወተትን። አይሻርለ እንዴት እንደሚጫወትባቸው በጣም ነው የሚንቋቸው፣ በጣም ነው የሚጫወትባቸው። ወላሂ አይምራቸውን ለመድፈን ስለ ክርስትናቸው እንዳያውቁ እስልምናንም በክፉ እንዲረዱ ብቻ ነው አለማቸው፣ ሌላ አይደለም። ተመልከቱ የሚለው ሌላ የሚሏቸው ሌላ قالت وكيف أرضعه وهو رجل كبير فتبسم رسول الله صلى الله عليه وسلم قد علمت أنه رجل كبير. زاد عمرو في حديثه وكان قد شهد بدرا. وفي رواية ابن أبي عمر فضحك رسول الله صلى الله عليه وسلم. انكت العالم ولتنيو حديث بلا من الهلال. وحدثنا إسحاق بن إبراهيم الحنظلي ومحمد بن أبي عمر جميعا عن الثقفي. قال ابن أبي عمر حدثنا عبد الوهاب الثقفي عن أيوب عن ابن أبي مليكة عن القاسم عن عائشة أن سالما مولى أبي حذيفة يا أبي حذيفة يرسو باري ونبر قال قاي نبر يا بميقى باقزي ودبيت كري يالو سيمة أقزي حذيفان ويا تسيتي دا سهلان نبي صلى الله عليه وسلم اللي يتأيق كان مع أبي حذيفة وأهلي في بيتهم فأتت تعني ابنة سهيل النبي صلى الله عليه وسلم فقالت إن سالما قد بلغ ما يبلغ الرجل. ያ ልጅ ገብቶሃል አብሮ ያደገ ሰው ነበር። ሌላ የውጭ ሰው መጥቶ ምናምን አይደለም። ገብቶሃል? የተጠየቀው ራሱ አብሯቸው ያድግ የነበረ ልጅ ነው። ግን ያ ልጅ እያደገ በመጣ ጊዜ ገብቶሃል አይደል? ያቺ ሴት በእርሱ ላይ እርም ትሆንበታለች እንደ ኢስላም እናቱ ስላልሆነች ገብቶሃል አይደል? ስላልወለደችው። ግን ያ የጥቢ እናትነት የሚባል ነገር አለና ያንን ለማስኬድ ብቻ የተደረገች የሆነች ለአንድ ሰው የተደረገ ህግ ነው። ገብቶሃል? ያ እና አብሯቸው ያሳደጉት ልጅ ነው ራሱ እዛው። ግን አልወለዱትም። ልክ አንተ የሆነ ሰው አንተ አልወለደችው ሚስትህ ቤት አምጥተው ያድግ የነበረ ልጅ ለአቅመ አዳም በሚደርስ ጊዜ ያቺ ሴት ለእርሱ መሸፈን ስላለባት ባሌ በዚያ ላይ ቅሬታ እያየሁበት ነው፣ ልጁም እያደገ ስለመጣ ምን ላድርግ እንዳው ብላ የተሰጠ የሆነ መፍትሄ ነው። تعني ابنة سهيل النبي صلى الله عليه وسلم جاءت إلى النبي صلى الله عليه وسلم وقالت إن سالما قد بلغ ما يبلغ الرجل. ሳሊም ወንድ ልጅ የሚደርስበት ደረጃ ላይ ደርሷል አለች። ያ ማለት ለአቅመ አዳም ደርሷል እያለች ነው። ወዐቀል ማ አዐቀሉ ሰዎች የሚያስተውሉበት የእድሜ ደረጃም ላይ ደርሷል፣ እርሱ ያስተውላልም ማለት። ወኢነሁ የድኹሉ ዐለይና እርሱ ደግሞ በእኛ ላይ ይገባል አለች። ወኢኒ አظن أن نفس أبي حذيفة من ذلك يعني شيئا أن في نفس أبي حذيفة من ذلك شيئا እኔ ደግሞ በባሌ በአቢ ሁዘይፋ ውስጥ በልብ ውስጥ እንዳው በዚያ ነገር ቅሬታ የተሰማው እየመሰለኝ አስባለሁኝ፣ ይሄን እገምታለሁኝ አለች። እና ምን ላድርግ? فقال لها النبي صلى الله عليه وسلم ارضعيه تحرمي عليه አትቢው በእርሱ ላይ እርም ትሆኝበታለሽ፣ ልክ እንደ እናቱ ትሆኛለሽ አንቺ ነው። ያ ልጅ ህፃን ልጅ ነው ሲጀመር፣ ወጣት ሰው ምናምን አይደለም። አብረው ያሳደጉት ህፃን ልጅ ነው። እየገባ ነው የገባ ልጅ ويذهب الذي في نفس أبو حذيفة يزاندم يتبينات እንደሆነሽ ስለሚያውቅ ባልሽ አቡ ሁዘይፋ በውስጡ ያለው ያ ሐሳቡ ይወገድለታል። فرجعت فقالت إني قد أرضعته فذهب الذي في نفس أبي حذيفة ከዛ መፍትሄውንም ወዳው ተገኘ። ለዚያም ለልጅ አጠባሁት ለባሊ ውስጥ ያለው በውስጡ የነበረበትን ያ ሲከፋ የነበረው ነገርም ተወግዷል አለች። እሺ 1453ኛው ላይ እንሂድ። ማን ነው ይቅርታ ሲን እናንብበው፣ የመጨረሻ አንድ ብቻ ነው የሚቀረው። እሱ ላይ ምን ይላል? وحدثنا إسحاق بن إبراهيم ومحمد بن رافع واللفظ لابن رافع قال حدثنا عبد الرزاق أخبرنا ابن جريد أخبرنا ابن أبي مليكة أن القاسم بن محمد بن أبي بكر أخبره أن عائشة أخبرته أن سهلة بنت سهيل بن عمرو جاءت النبي صلى الله عليه وسلم فقالت يا رسول الله إن
ميال فقالت يا رسول الله إن سالما لسالم يا سالم يعني مولى حذيفة رضي الله عنه معنا في بيتنا وقد بلغ ما يبلغ الرجال وعلم ما يعلم الرجال قال أرضعيه تحرمي عليه قال فمكثت يعني سنة أو قريبا منها لا أحدث به وهبته ثم لقيت القاسم فقلت له لقد حدثني حديثا حدثته بعد قال فما هو فأخبرته قال فحدثه عني أن عائشة أخبرته الشيء مجرشاو تمساسي سروننا وحدثنا محمد بن المثنى حدثنا محمد بن جعفر حدثنا شعبة عن حميد بن نافع عن زيد بنت أم سلمة قالت أم سلمة لعائشة إنه يدخل عليك الغلام الأيفع الذي ما أحب أن يدخل علي فقالت عائشة رضي الله عنها أما لك في رسول الله صلى الله عليه وسلم أسوة قالت إن امرأة أبي حذيفة قالت يا رسول الله إن امرأة أبي حذيفة قالت يا رسول الله إن سالما يدخل علي وهو رجل وفي نفس أبي حذيفة يعني منه شيء فقال لها رسول الله صلى الله عليه وسلم أرضعيه حتى يدخل عليك እና እንደተቃላይ ሰብሰብ አድርጌ ሐሳቡን ስነግርህ አንደኛ አብሯቸው ያደገ ህፃን ልጅ ነው ገብቷል አይደለ ሌላ ትልቅ ሰው ምናምን ከውጭ መጣ ሰው አይደለም አብሮት ያሳደገው ህፃን ልጅ አለ እንደ እስልምና አስተምህሮ ያ ልጅ ለአቅመ አዳም ሲደርስ እድሜው ከፍ እያለ ሲመጣ ያቺ ያሳደገችው እናት ብትሆንም ወይ የወለደችው እናቱ ካልሆነች የስጋ እናቱ ካልሆነች ወይ የጥቢ እናቱ ካልሆነች እርሷን ማየት እርም ይሆንበታል በዚያን ጊዜ ይሄ ልጅ ማባረር ነው ያለባቸው ለኢስላም አባሩታል አለ ይልቁንስ ይቺ ሴት የጥቢ እናቱ እንድትሆን ሌላን መንገድ አስቀምጧል ኢስላም የስጋ እናት ባትሆንም ማለት ነው ከዚች ሴት ከጠባ የዛኔ የጥቢ እናቱ ትሆናለች እርሷን ቢያም ችግር የለም እርሱን ማግባት አትችልም እርሱም እርሷን በፍጹም ማግባት አይችልም እንደ እናቱ ትሆናለች ይሄን ግን ለማድረግ እንኳን ምንድነው መተሽጡቱን አጥቢው አልተባለም ያሳደገችው ህፃን ልጅ ሆኖ ራሱ ማለት ነው ነገር ግን ጡቱ ታልቦ ይሰጣል ከዛ በኋላ ያንን ሄዶ ይጠባል ገብታችኋል ያንን ይጠጣል ይሄ ነው እዚህ ቡኻሪ ራሳቸው አስቀምጠውታል እርሱን አንዴ ወደ አማርኛ ልቀይርልህ ቡኻሪ ራሳቸው እንዳስቀመጡት ታልቦ መስጠት እንደሆነ ይታያል አይደለ ቡኻሪ 1453 ማን ነው ሙስሊም 1453 ይሄን ወደ አማርኛ እንቀይረው ባቡ ላይ ራሳቸው እንዳስቀመጡት ኮፒ ላድርግልህና እዚህ ጋር አድርግልህ አንተ እንድትረዳ እኛ አረበኛ ግልጽ ነው ወደ አማርኛ እንቀይርልህ ሰንድ ነው እዚህ ይላል እዚህ ላይ ጡት ማጥባት ማለት ሴቲቱ ወተቷን በኮንቲነር ብሎ ተርጉሞታል ጉግል አለይሂ ሰላም በኮንቲነር ወይንም በእቃ ማለት ነው ውስጥ አፍስሳ ወደ ወንዱ ላከች እና እንዲጠጣ 5 ጊዜ ደጋግማ እና በእሱ ላይ እርምት አድርጋዋለች ይላል አይደለ አላማው ምንድነው እርሷን በእርሱ ላይ እርም ማድረግ ስለሆነ አምጥታ ጡቷን ሰታ ማስጠባት ሳይሆን ታልቦ ይሰጣዋል ያንን ይላከለታል ያቺን ይጠጣል አለቀ ስለዚህ ነው እየተናገረ ያለው ሲቀጥል እዚህ ማንኛውም ጎረምሳ መጥቶ አይደለም ይሄንን እንዲያደርግ ነብዩ ሰለላሁ ዐለይሂ ወሰለም የፈቀዱት አብሮ ያሳደጉት ህፃን ልጅ ነው ልክ ለአቅመ አዳም እየደረሰ እድሜው ከፍ እያለ ሲመጣ ጊዜ የተደረገ የሆነ ነገር ነው ገብቷል ወገናችን ገብቷል አሎ አዎ ብዙ አመሰግናለሁ አይሽ ሌላ ጥያቄ አለ የለኝ አይሽ እሺ ጥያቄ ያለው ካለ ጠይቅ ይችላል ያለኝ ወራህመቱላሂ ወበረካቱ ሰላም ወራህመቱላሂ ወበረካቱ እሱ አንዴ ይቅርታ መሐመድ አወለን አስገቡልኝና ትንሽ ኢትዮጵያ አምባሳደሮች ነን ሰላም እሺ ሰላም እሺ እሺ ጥያቄ ያለህ ዳኒ ያለ ነው ኮሜንት ላይ ዳኒ የሚል ሰው ካለ ጥያቄ እንጥልቻለሁ ይሰማል ሄሎ ይሰማል ወይ
እሺ ሰላም ነው ይሰማል ቀጥል ቦታ አቅርቦት ማይለየ ሄሎ ሄሎ እሱ ይሰማል አቤት ይሰማል ይሰማል ሰላም ነው ጥያቄ ነበረኝ ሶሪ እንድታረግልኝ ነበር እሺ ጥያቄ ቁርአን አልሐቅ አለ ሰላም አለይኩም ከተባን ነው የሚያወራው እንትን እቺን አዝማሪዋን ትንሽ ራቅ ትላት ከይቅርታ ጋር ትምጥራና ቀጥልልኝ ኔትወርክ የሆነ የሚረብሽ ድምፅ አለ ቲቪ እሺ ሚውት አድርግ ቲቪ ነው እሺ 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 ጥያቄ ምንድነው ቁርአን አልሐቅ ነው የሚለው 69 44 46 ላይ የሚለው አላህ እንደተረዳውት እና ባወረድነው ላይ የሚቀጥፍ ወይም ደግሞ እኛ ካልነው ውጪ የቢናገር መልእክተኛ ካለ ከልቡ ስር ያለውን ጅማት በቆረጥነው ነበር ይላል ይመስለኛል አይደለ ያው እንደ ቅጣት ማለት ነው እና ደግሞ ሳይ አልቡኻሪ ላይ 44 28 ላይ ነብዩ መሐመድ ከመሞታቸው በፊት ለሚስታቸው አይሻ የተናገሩት ነገር አለና በእኛ በክርስቲያኖች ያው ነብዩ መሐመድ ሐሰተኛ ነብይ ናቸው ተብሎ ነው እንትን የሚለው እና ይሄን ነገር እንዴት ነው የሚታየው በእኛ በክርስቲያኖች ሐሰተኛ ነብይ ናቸው ተብሎ ነው የሚታሰበው ያልከው ከምን አንፃር ነው ሐሰተኛ ነብይ ያልካቸው ያው እንደሚባለው ነው አሁን የኛ ክርስትና እስከሆነ ድረስ ያው ከክርስትና ውጪ ደግሞ እንትን ሲል ያው ሐሰተኛ ናቸው ተብሎ ነው የሚታመነው ያው እስቲ እሱ ይሹ አይደለም እንትኑን ለመናገር ፈልጌ ግን ሁለቱን እንትኖች እንዴት ነው አንድ ነብይ ሐሰተኛ ነው የሚባለው እሺ እሱን ልመልስልህና ችግር ወደዚህ እንመለሳለን የመጀመሪያው መልስ ይሄን የቁርአን አንቀጽና ያንን ሐዲስ አያይዞ የተረዳ አንድ ዓሊም የለም በፍጹም የሚገናኙ ነገራቶች አይደሉም የሚገናኙ ቢሆኑ የቀደሙት ሊቃውንቶች ያገናኝተው እነዚህ የቁርአን አንቀጽ የተፍሲር ህግና ስርዓት አለው ኢስላም قواعد التفسير የሚባል ነገር አለ القرآن يفسر بالقرآن القرآن يفسر بالحديث القرآن يفسر بأقوال الصحابة القرآن يفسر باللغة العربية እነዚህ ሁሉ አሉ ቁርአን በቁርአን ይተረጎማል ቁርአን በሐዲስ ይተረጎማል እኛ ከቁርአን ልክ አሁን አንተ ለምሳሌ እንደጠየቀው ከቁርአን የሆነ አንቀጽ እንወስድና በዚህኛው ሐዲስ ይፈታል የሚለው ሊቃውንቶች አስቀምጠውታል ገብተዋል ነብያችን ሰለላሁ ዐለይሂ ወሰለም ሳይቀር ይሄ ቁርአን አንቀጽ ትርጉሙ እንዲህ ነው እያለ ያስቀምጡበት በርካታ ቦታ አለ ነገር ግን እንደው በኢስላም ታሪክ አንድ ግለሰብ እንኳን ተነስቶ ይሄን የቁርአን አንቀጽ ከዚህ ከሐዲስ ጋር ያገናኘ ማንም የለም ገብተዋል አይደል አንደኛ ይሄ ነው ሁለተኛ የቁርአኑ መልእክት ምንድነው ወደሚለው እንምጣ ለመሆኑ ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እዛ ላይ ቁርአኑ ላይ እየተናገረ ያለው ምንድነው ከተባለ ቁርአኑ የራሱ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም በፍጹም በርሳቸው ላይ ሊቀጥፉ የማይችሉ መሆናቸውን እንደ ቢቀጥፉ እንኳን እንደሚይዛቸው የተናገረበት ነው ተላራም ያ ነው ገና እዛ ሲጀምር ከላይ ጀምሬ ላንብብልህ ምን እንደሚል አንቀጹ ማለት ነው ይህ ከእኔ ከዓለማቱ ጌታ የተወረደ ነው ማንንም ሰው ይሄንን ሊናገርበት አይችልም እያለ አላህ ያረጋግጠበት ነው እንዲህ ብታደርግ ሌላ ቦታ ላይ ይናገራል አላህ Subhanahu Wa Ta'ala ወለውላ ችግር የለውም እሱን እናያለን እዛ ቦታ ላይ ያ አሟሟታቸው ራሱ በውስጡ በጣም በርካታ ድንቅ ተአምር ያለው እንደሆነ ገና ሳያለሁ ወደዛ እንሄዳለን ችግር የለውም አሟሟታቸው ራሱ ነብዩ ሰለላሁ ዐለይሂ ወሰለም ድንቅ ተአምር ነው ያለው ወደዛ እንሄዳለን ግን አሁን እዚህ አንቀጹ ላይ ያለውን ሙሉ አውዱን እንመልከተው እሺ እዚህ ቦታ ላይ ምን ይላል አሁን አንተ የጠየቀው የትኛውን ነው ከ44 ያውና ይሄ ያውና በእኛ ላይም ከፊልን ቃላት ያላልነውን የቀጠፈ በቀጠፈ ኑሮ የሚለው እንደው አልቀጠፈም እንጂ ቢቀጥፍ ለማለት ነው ይወጣል አይደለ በቀጠፈ ኑሮ በኃይል በያዝነው ነበር አለ ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጠን ነበር አለ ይወጣል አይደል ከ44 ነው አይደለ ግን ይሄው እዛው ሙሉ አውዱን ስትመለከተው ጊዜ ምን ይላል አላህ Subhanahu Wa Ta'ala
ከዓለማት ጌታ የተወረደ ነው እያለ ሄደን ሊገልጽልን ፈልጎ ነው። ከእኔ የተወረደ እንጂ ሙሐመድ የቀጠፈው አይደለም። ቢቀጥፍ ኖሮ እንደው ፊታቸው ሆነ ይዘው ነበር እያለ እየተናገረ ነው። ቁርአን ሙሉ መልእክቱ ከዓለማቱ ጌታ የተወረደ መሆኑን ነው። አሁን ወደ ቀጥታ ወደ ሐዲሱ ትርጓሜ ልምጣልህ አይደለ? ቡኻሪ 44 አውቃለሁ፣ ችግር የለውም። አሁን እዚያ ቦታ ላይ ያሉት አንደኛ ሁለት የተለያዩ የሰውነት ክፍሎች ናቸው የተጠቀሱት ቁርአንና ሐዲስ ላይ። አረበኛው ላይ ወቲን ይላል። አረበኛው ላይ ያለው ምንድነው? ቁጥር ስንት ነበር? 44 አይደለ? 44 28 እሱ ላይ በእኛ ላይ በቀጠፈ ያላለውን ቢል ኖሮ ይላል 46 ላይ ከዚያም ከእርሱ የልቡን ስር ነው የሚለው የልብ ስር ብሎ ይናገራል። ሐዲስ ላይ እዛ እየተናገረች ያለችው አይሻ ደግሞ ከአንገት ጋር የሚያያዝ ክፍል እንጂ ከልብ ጋር እንዳልሆነ ቃሉ ራሱ ይለያል። እዚህ ጋር አሁን አዳምጠኝ እንዴት እንደሚለያዩ በአረበኛ ራሱ ቃላታቸው ወቲን ይላል። እዛኛው አይሻ የገለጸችው ደግሞ አብሃር የሚል ነው። ይለያያል ነው ይለያዩ። ወቲን ይሄ ወቲን ይባላል። እዛኛው የጠቀሰችው የሰውነት ክፍል አብሃር ይላል። አሁን ያንን ሐዲሱን ላሳየህ። ቁጥሩን ሳትነግረኝ ራሱ የት እንዳላውቀዋለሁ ላሳየህ። አብሃር እና ሁለቱ የተለያዩ የሰውነት ክፍሎች ናቸው። አንደኛ ሐዲስ ያው እና እዚህ ጋር ነው كان النبي صلى الله عليه وسلم يقول في مرضه الذي مات فيه النبي صلى الله عليه وسلم بموتበት በሽታ ላይ እንዲህ ይሉ ነበር يا عائشة ما أزال أجد ألم الطعام الذي أكلت بخيبر فهذا أوان وجدت انقطاع أبهاري من ذلك السم أبهار ይላል ይታያል አይደል? ይሄ አብሃር ይላል። አረበኛ ካልቻልክ ችግር የለውም። ያውና ግን ቃሉን ላንብብልህ አብሃሪ ይላል። አዎ ይሄ አብሃር ይላል። ያኛው ደግሞ የሚለው ወቲን ነው የሚለው ወቲን አብሃር ወቲን አብሃር ሁለቱ አያችሁ። ከስም ራሱ ገና እንትን ስትል ጊዜ የተለያዩ መሆናቸውን ከዚህ እንረዳለን ማለት ነው። ይታል በትራንስሌሽን ማየት እንችላለን። ችግር የለውም። እሺ ላሳየህ አብሃር ምን እንደሆነ እዚህ ጋር እንመልከተው። ሙሉ ጥቅሷን ትራንስሌት ብታደርገው ችግር የለውም። ማለት አብሃር ማለት ማለት እንደሆነና ወቲን ማለት ማለት እንደሆነ ያሳየህ ነው። በሁለቱ መካከል ያለውን ልዩነት እንድትረዳ ዘንድ ነው። الفرق بين الوتين والأبهار እሺ አንዴ ሚዩት አድርጉ ልጆች። አንዴ ገባ አንርሲል ወአለይኩም ሰላም ወራህመቱላህ። ችግር የለውም። ነገ ቆርጫለሁኛ። ዛሬ ቢኖር አሪፍ ነበር። አሁን ግን መሸ። ኧረ ችግር የለም። ዝም ብዬ እዚህ ከመቀመጥ ብዬ ነው ወላሂ። ችግር የለውም። ያ ምን አልከኝ? እስኪ ነገ እናወራለን። አላህ ነገ ኢንሻአላህ ካለህም ከሌለህም በስልክ እናወራለን። ችግር የለም። አይ መርሐባ። እሺ በመጀመሪያ የሞቱበት ነገር ምን መሰለህ? ማን ነበር ክልኡን? ነብያችን ሰለላሁ ዐለይሂ ወሰለም የራስ ምታት ነበረ። ያውና ነብዩ ወአወል መርضه كان في صداع الراس የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ህመም ራስ ምታት ነው። والظاهر انه كان يعني مع حمى فان الحمى اشتدت به في مرضه وكان يجلس في مخضب ነብያችን ሰለላሁ ዐለይሂ ወሰለም ያው ራስ ምታት አሟቸው በዚያ ነገር ላይ የሞቱት በራስ ምታት እንደሆነ ተገልጿል። ለማንኛውም የሁለቱን ልዩነት ለማሳየት ነው። አሁን እዚህ ቆይ ላሳየህ አንድ ጊዜ
ወደ አማርኛ ቀይራለሁ። ይቅርታ የሁለቱን ልዩነት እንድናየው ነው። እሺ ያ እነዚህ ጋር አንዴ ላሳያችሁ። ስለ ቁርአኑ አንቀጽ ካነሱ በኋላ ይህ ትልቅ ሊቃውንት እዚህ ቦታ ላይ ያስቀመጡት ነገር ወሚን ተማሚል ጀዋብ አን ነቁለ ኢነል ወቲን ይታያቸዋል ለይሰ ሁወል አብሃር ቁርአን ላይ ወቲን የተባለው እርሱ ሐዲስ ላይ የተገለጸው አብሃር ማለት አይደለም። ወደ አማርኛ ልቀይርላችሁ። ፈልወቲን አሸርያን الرئيس واما الهبار ابهار فوريد من الاورده አንዴ ወደ አማርኛ ልቀይርላችሁ። ሙሉ መልስ ይታያል። እንዲህ ማለት ነው። ኦርታ ብሎ ወይንም ኦሪት የሚለውን ቁርአን ላይ ማን ነው አልወቲን ያለውን እየገለጸ ነው። ምን ብሎ የተረጎመው አንድ አይነት አይደለም ይላል። በጥቅሉ ጎግል ምን ብሎ እንደተረጎመው ተመልከቱ። ኦርታ ከጁጉላር ቬይን ጋር አንድ አይነት አይደለም፣ ያ ማለት ሁለቱ የተለያዩ ናቸው እያለ ነው። ቁርአን ላይ ያለው ወቲንና የኛው አብሃር የሚለው ማለት ነው። የደም ስር ቧንቧ ወሳጅ ቧንቧዎች ቫስ እንደፈን ረስ ይላል እና የደም ስር ደም ወሳጅ ቧንቧዎች አውርታ የደም ስር ደም ወሳጅ ቧንቧዎች እንደተቃለ እዚህ ቦታ ላይ የተለያዩ እንደሆኑ አስቀምጧቸዋል ማለት ነው። እስኪ አባረብኛው በትክክል አስቀምጦታል። ቆይ ላሳያችሁ ምን እንደሚል። ወሚን ተማሚል ጀዋብ ይላል ከመልሱ ሙሉነት አንደኛ አንቁል ልንል ነው አለ እነል ወቲን የተባለው ቁርአን ላይ የተገለጸው ከልብ ጋር የተያያዘው የደም ስር ለይሰ ሁወል አብሃር አይደለም። ሐዲስ ላይ የተገለጸው ሁለቱ የተለያዩ የደም ስሮች ናቸው ነው ልውል ያዛል ሁለቱ የተለያዩ የደም ስሮች ናቸው። ይሄኛው ቁርአኑ ላይ ያለው ከልብ ጋር የተያያዘ ነው። ያ ደግሞ ከእርሱ ጋር ሳይሆን ወደ አንገት ጋር የተያያዘ ነው። ለአጠቃላይ ምን ይላል እዚህ ፈልወቲን አሸርያን الرئيس ወቲን የሚባለው ዋናው የደም ስር ነው እያለ ይናገራል። وأما الأبهار የሚለው ግን فوريد يعني من الأوردة ከአንገታችን ጋር ከተያያዘ ጅማት መካከል አንደኛው ጅማት ነው። ስለዚህ ሐዲስ ላይ የተነገረው ሌላ የሆነ የጅማት ክፍል ነው። እዚህ ቦታ ላይ የተነገረው ሌላ የጅማት ክፍል ነው። ነብያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ያ ስሜታቸው ነው ሲቀጥል የገለጹት ልውል ያንን ለምሳሌ ሰውየው እንዳው ውስጥ የተቃጠልኩኝ ካለ ውስጡ በእሳት እየተቃጠለ ነው ብለን አይደለም እንይዘው፣ የህመሙን ስሜት መግለጽ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ደግሞ ስሜትን ነው እየገለጹ ያሉት። ያ እየተሰማኝ ይመስለኛል እያሉ እየተናገሩ ነው ማለት ነው። እዚህ ቦታ ላይ ሙዕጀም الوسيط ይላል። በዚህ በተቀመጠ ቁጥር መሰረት አልወቲን ወቲን ማለት الشريان الرئيس الذي يغذي جسم الانسان بالدم ያ አንዴ እስኪ ይሄንን ወደ አማርኛ እንቀይረው። በትክክል ከቀየረው እዚህ ጋር እሺ እዚህ ቦታ ላይ በአልሙዕጀም አልዋሲት ውስጥ አልወቲን ይላል። ያ ሱረቱል በቀራ ላይ ማን ነው ቀደም ቁርአኑ ላይ ያነሳው አልወቲን ከልብ የሚወጣ ንጹህ ደም ለሰው ልጅ አካል የሚያቀርብ ዋና የደም ቧንቧ ነው ይላል። ያርለ ከልብ ጋር የተያያዘ ነው። በውስጡም ሁለቱ የደም ስር እዚህ ደግሞ ይሄኛውን ሊናገር ነው። ወቲን የሚለውን አብሃር የሚለውን ከሁሉም የሰውነት የደም ስር ወደ ቀኝ የልብ ክፍል የሚወስዱት ሁለቱ ደም ስሮች የመጨረሻ ጥቅስ እያለ ይናገራል። እንደተጠቃላይ ሁለቱ የተለያዩ የደም ስሮች ናቸው ልውል ያ ነው። ሌላኛው ነገር ስሜትን ነው የሚገልጹት እንጂ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ሌላ ነገር አይደለም። ያ የደም ስር የተቆረጠ ይመስለኛል ብለው እየተናገሩ ያሉት አብሃር የሚለውን ነው። ወቲን የሚለው በፍጹም ሐዲስ ላይ የለም። አንዲት ቦታ ላይ ወቲን የሚለው የደም ስር ተቆረጠ የሚል የለም። ያኛውም ራሱ ስሜትን ነው እንጂ የገለጡት ነብዩ ሰለላሁ ዐለይሂ ወሰለም እርሱ መቆረጡን አይደለም። እና ይሄን ይመስላል። እሺ ሌላኛው ከአይሁዲዋ ጋር የተያያዘው ነገር ነው። እሷ ነችና ይሄንን ነገር አድርጓለች ተብሎ የሚታመነው አይሁዲዋ ሴት መርዝ አብልታቸዋለች ነብያችን ሰለላሁ ዐለይሂ ወሰለም ከመሞታቸው ከ4 ዓመትና ከ3 ዓመት በፊት አካባቢ ላይ ይሄ ነገር የተከሰተው። ይሄን መርዝ ከበሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ሊሞቱ ይገባ ነበር። መርዝ በልቶ የሚቆይ ሰው አለ ልውል? ነብዩ ሰለላሁ ዐለይሂ ወሰለም ተመልከት፣ መርዝ አበሏቸውና ስጋ ጋብዘዋቸው ልውል ከኛ ጋር ነው ወጣሃል።
ልውል አለ እንደ አጠቃላይ ታሪኩን ልንገራችሁ እንዴት እንደተከሰተ። የነቢያችን ሰለላሁ ዐለይሂ ወሰለም መርዝ መደረጉ ራሱ በውስጡ በጣም በርካታ ተአምራቶች ስላሉት ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁዲዎች ጋር ጂሃድ ያደርጋሉ። ጂሃድ ባደረጉ ጊዜ አይሁዲዎች ተሸነፉ። ያን ጂሃድ የፈለጉት ራሳቸው አይሁዲዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ለምነዋቸው ነበር፣ ተው ጦርነት አያምርም እንተወው ብለው ለምነዋቸዋል። አይ አንተ የመካ ከሃዲያኖችን ማሸነፍ ለምደሃል፣ እኛን ጉልበታችንን ማየት አለብህ አሉ። ተው አሏቸው ነብዩ ሰለላሁ ዐለይሂ ወሰለም፣ ለእኛም ለእናንተም አይበጅም አሏቸው። አይ ካልተዋጋን በቃ ማየት አለብህ እኛን አሉ። ከዚያ በኋላ እነዚህ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ይሻሏቸው፣ ከዚያ ተዋጉ፣ አሸነፏቸው። ባሸነፏቸው ጊዜ በጦርነት አልቻሏቸውም። ገብታቸዋል። ከዛ በምን ሄዱ? በመርዝ እንግደለው አሉ። በጦርነት አልቻሏቸውም። እነሱ እንደለመዱት ነቢያትን ማሰቃየት መግደል ለምደዋል። በጣም በርካታ ነቢያትን አሰቃይተዋል። ገብታቸዋል። ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅትሉን እንዳለ አሁንም እንደለመዱት እርሳቸውን እንገላለን ብለው በቃ ጦርነት አዘዙ። ተሸነፉ፣ አልተሳካላቸውም። ቀጣዩ ምንድን ነው ያደረጉት መሰላችሁ? ለዚች ዘይነብ ለምትባል ሴት አይሁድ ነች። ለእርሷ ወጪ ያደረጉላትና ፍየል ገዝታ መርዝ አድርጋ ነብዩ ሰለላሁ ዐለይሂ ወሰለምንና ከፊል ሷሐቦቻቸውን ጋብዛ እንድትገድል ተሰጣት። ጋበዘች ምግብ ሰርታ። አስቡ፣ በጦርነቱ ማግስት ነው። በጣም በእልህ ይዟቸዋል፣ በውስጣቸው ቂም ይዘዋል። ታዲያ በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ውስጣቸው ንጹህ ነውና የትላንቱን ጦርነት ከምንም አልቆጠሩትም፣ ረሱት። አንተ ሊገዳደለህ ያለን የተጋበዘን አካል ነገ በሚመጣው ቀን ቢጋብዛችሁ ትሄዳላችሁ? ግብዣ በጦርነት አልፋችሁ አታደርጉትም። አይደለም ያን ጸብ ካለባችሁ እዚያ ሰው ቤት እንዳትሄድ ይገልሃል፣ መርዝ አድርጎ ልትባል ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ያንን ነገር የውስጣቸውን ረስተውታል፣ ያንን ስተውታል። ያለፈውን ጦርነት ግብዣ ጋብዘዋቸው ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱና ነቢያችን ሰለላሁ ዐለይሂ ወሰለም ምግቡ ቀረበ። እየበሉ እያለ ጓደኞቻቸው ሰሃቦቻቸው አብረው ነበሩ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተወቀፉ አሉ። አቋርጡ፣ እንዳትበሉ፣ አቋርጡ፣ ይህን ስጋ እንዳትበሉ አሉ። እየበሉ እያለ ትንሽ በልተዋል እርሳቸውም ሰሃቦች። ፈኢነ ሃዚሂ አልለሕመ አኽበረትኒ አነሃ መስሙማ አሉ። ይህች ስጋ እንደተመረዘች ነግራኛለችና ስጋው እንደተበረዘ ነግራኛለች። ስጋዋ ምን አለች? ላ ተእኩል ያ ረሱለላህ ፈኢነኒ መስሙሙቱን፣ አትብላኝ አንተ የአላህ መልክተኛ እኔ ተመርዣለሁኝና ብላ እንድትናገር ሆነች። ይህ አንደኛው ተአምር ነው አይደለም? ነቢያችን ሰለላሁ ዐለይሂ ወሰለም ሙታንን አስነስተዋል የሚለው ከዚህ ሐዲስ በመነሳት ነው። ይሄ ፍየል ምን ነበር? ህይወት ያለው ነበር። ከዚያስ ታረደ፣ አልበቃም እሱም። ከዚያስ በእሳት ተጠበሰ፣ ተቆራርጦ ምን ብሎ ማለት ነው። ከዚያ በኋላ የሰው ልጆችን ቋንቋ ወጥቶ እንዲናገር ህያው ሆኖ እንዲናገር ማድረግ የማን ነው? ማነው? ይህን ነቢያችን ሰለላሁ ዐለይሂ ወሰለም አሕየል መውታ ሙታንን ህያው አድርገዋል። ያ የሰው ልጆችን ቋንቋ ወጥቶ ለዚያም እንዲናገር አደረጉት። የሞተውን ህያው አድርገው ማለት ነው። ከዚያ በኋላ ምን ሆነ? አንደኛው ይሄ ተአምር ነው። እርሳቸውን ለመግደል በታሰበበት ነገር ላይ በርካታ ተአምርን ሰርተው ነው የሄዱት። አንደኛ ሙታንን ማስነሳታቸው፣ ሁለተኛ የታረደ ፍየል የሰው ልጆችን ቋንቋ ወጥቶ ሊናገር ይችላል? አይችልም? አይችልም። ነገር ግን የሰው ልጆችን ቋንቋ ወጥቶ እንዲናገር ማድረጉ ሌላኛው ተአምር ነው። እርሱ ሌላኛው ተአምር ነው። ሁለት ተአምር ቁጠሩ። ሶስተኛ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ወይንም እሷች ስጋዋ የተናገረችው እውነት መሆኑን ላረጋግጥላችሁ ሐዲሱ ላይ እዚያው ማለት ነው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ጥሯት፣ የጋበዘችንን ሴት ብለው አስጠሯት። መጣች። ሰመምቲህ አሏት። መርዘሸዋል አይደል አሏት። ነዓም ሰመምቱ አለች። መርዘሸዋል ወይ? አዎ መርዘዋለሁኝ አለች። ያው ስጋዋ የተናገረችው እውነት ነው። እርሳቸውም እንዳትበሉ እንደተመረዘ ነግሮኛልና ይህ ስጋ ያሉት እውነት ሆነ፣ ተረጋገጠ። በራሷ አንደበት በይሁዲዋ አዎ መርዘነዋል አለች። ወዲያው ሌላኛው ተአምር ምንድን ነው? ወዲያው የበሉት አብረዋቸው እነ ቢሽር ሰሓቦች እዛው ተረፈረፉ፣ ሞቱ። እርሳቸው ግን ሕያው ሆኑ። መርዙ በእርሳቸው ላይ አቅም አጣ። መርዝ በልቶ 3 ዓመት 4 ዓመት የሚቆይበት ሰው አለ? እንዲህ አለ። ምን አይነት ሰውነት ነው? እና እነዚያ ወዲያው ሲሞቱ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ግን ሊሰራ አልቻለም። ይሄ ሌላኛው ተአምር ነው። ሶስተኛ ተአምር። አራተኛ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም ይችን ሴት ምን አሏት?
ለምንድን ነው መርዙን ያደረግሽው? የጋበሽኝ ጊዜ መርዙን ለምንድን ነው ያደረግሽው አላት። ምን አለች እርሷ? አንተ ነብይ ከሆንክ አሁን ከመርዛችን አላህ ይጠብቀሃል፣ ሐሰተኛ ነብይ ከሆንክ ደግሞ እዚሁ ገድለንህ እንድንገላገልህ ነው አለች። አያችሁ አይደለ? ያቀረቡላቸውን ቻርጅ አለፉት ነብዩ ሰለላሁ ዐለይሂ ወሰለም። ያ መርዝ ሌሎች ሰሃቦች ሲገድል እርሳቸው ግን ከዚያ በኋላ 4 ዓመታትን ሁሉ ቆዩ። ሁሉ ይሄ አራተኛ አምስተኛ ተአምር በዚያ በመርዝ እንዳልሞቱ የሚያረጋግጥልህ ልዑል መርዙን ያበላቻቸው ሐዲስ ላይ ቀጥታ ስንመለስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ለን ዩሰልጠኪ ላሁ ዐለይሂ አላት። አላህ እኔን አንቺን በእኔ ላይ በፍጹም ስልጣን አይሰጥሽም ብለው ጥለዋት ሄዱ። ያ ማለት በእርሷ ስራና ተንኮል አልሞቱም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አየሁ አይደል? ይሄን እንዳሏት ላሳየህ ንጉስ ያሳያሉ፣ ችግር የለም። ይሄን ሐዲስ ያሳያል። ልዑል ላሳየህ ነብያችን ሰለላሁ ዐለይሂ ወሰለም መርዝ ላበላት ሴት አንቺን አላህ በእኔ ላይ በፍጹም ስልጣን አይሰጥሽም ብላ ጥለዋት ሄዳ ወዲያው እንዳሉትም አብራው የበሉት ሞቱ እያልኩ ነው። እርሳቸው ግን በዚያ አልሞቱ። ከዚያ በኋላ ስንት ዓመት ቆዩ? 4 ዓመታትን ሁሉ ቆይተዋል። አላህ በእኔ ላይ ስልጣን አይሰጥሽም እንዳላት አውጥቼ ላሳያችሁ። ወዲያ መርዙን በበሉ ጊዜ ነው። ስለዚህ በመርዙ እንዳልሞቱ ከዚህ እንረዳለን። ታዲያ በምንድን ነው የሞቱት ከተባለ ራስ ምታት። ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው መጨረሻ ላይ ወረሳሁ አሉ፣ ወይኔ ራሴ አሉ። ይሄ ነው በራስ ምታት እንጂ በዚያኛው አይደለም። ያ ምንድነው ታዲያ ከተባለ ስሜት ነው የገለጹት ነብዩ ሰለላሁ ዐለይሂ ወሰለም እንጂ ሌላ አይደለም። ውስጤ ለምሳሌ እንደው አንጀት የተቆረጠ ቢል አንድ ሰው አንጀት የተቃጠለ ሲል ውስጡ አንጀቱ እየተቃጠለ ነው ብለን ነው እንደምንወስደው ጀማ ላ አይደለም። እንደው ራስ የነደደ ይላል አንዳንድ ሰው አይደል እንዴ? ኦኬ ራሱ እየነደደ ነው እሳት ውስጥ አይደለም። የማያስኬድ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም እዚያ ላይ አንጀት የተቆረጠ ብለው ቢሆን ራሱ የአንጀት ቁርጥራጥ ነው የሞቱበት ማለት አይደለም። የሞቱት በራስ ምታት ነው። አንደኛ ይሄ ነው። ሌላኛው ነገር በጣም የሚገርምህ ነቢያችን ሰለላሁ ዐለይሂ ወሰለም ያ ምክንያት ሆናቸው እንጂ ራስ ምታቱ ያለመሞትን እድል ተሰጥተው እንደነበር ታውቃላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ምን አሉ? ኢነላህ ኸየረ ዐብደን በይነል በቃኢ ፊዱንያ ወበይነ ማ ዐንደላህ ፈኽታረ ማ ዐንደላህ አሉ። አላህ አስበረጠኝ አሉ በዚህ ዓለም ለዘላለም በመዘውተርና ወደ እርሱ በመሸጋገር እኔም ደግሞ ምድራዊ ህይወትን ለዘላለም መቆየትን አልፈለኩም፣ ይልቁንስ ወደ እርሱ መሸጋገርን መርጫለሁኝና እሄዳለሁ ሞታለሁ ብለው የሚሞቱበትን ጊዜ ሁሉ ያውቁ ነበር፣ ተናግረው ነበር። ይሄ ነው ቶታል። ነቢያችን ሰለላሁ ዐለይሂ ወሰለም በህይወታቸው ፍጻሜ ላይ እናታችን አይሻ ይህንን ምርጫቸውን ዳግም አላህ እንዳስመረጣቸው ስትናገር ምን አለች? የህይወታቸው ፍጻሜ ላይ ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም በሊረፊቂል አዕላ በሊረፊቂል አዕላ በሊረፊቂል አዕላ 3 ጊዜ እየደጋገሙ የላይኛውን ዓለም የሰማይን ዓለም ነው መቀላቀል የምፈልገው፣ ይሄን አልፈልግም ምድራዊ ህይወትን እያሉ እንደሄዱ ተናግራለች። ሌላው ነገር ሶስተኛው ምንድነው? የሚሞቱበትን ሰዓትና ጊዜ ሁሉ ተናግረውታል ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲስ ላይ። የሚገርማቸው ለዐሊ ለአልቃኩም በዕደ ዓሚ ሃዛ ሐጀቱል ወዳዕ ላይ የመጨረሻ መሰናበቻ ሐጃቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓመት በኋላ በቀጣዩ ዓመት አላገኛችሁም በቃ እሄዳለሁኝ አሉ። ማን ነው የወደፊቱን ሊያውቅ የሚችለው? ነቢይ ካልሆኑ ገብታቸው እንዳሉትም በቀጣዩ ዓለም አልተገኙም። በዚያ ቦታ ላይ ሄዱ። በቀጣዩ ዓለም አብሬያቸው አልሆንም እሄዳለሁኝ፣ ኑዛዜዎችን ስሙ ብለው በርካታ ኑዛዜን ይዛን የተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከተናዘዙት ኑዛዜ መካከል ኢስተውሱ ቢንኒሳኢ ኸይራ አደራ ስለ ሴቶች መልካም ነው አሉ። አሰላት ወማ መለከት አይማኑኩም አደራ ሶላትን እንዲሁም ከእናንተ ከቁጥጥራችሁ ስር ያሉ ሰዎችንም አደራ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ኑዛዜ ሰጡ። ሌላም በርካታ ኑዛዜዎች። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ የጣረ ሞት ላይ ያሉ መጨረሻ ላይ ማለት ነው። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አይሻ ቤት ነበር የተኙት። አይሻ ቤት ተኝተው ሳሉ ልጃቸው ፋጢማ መጣች። መቼ እንደሚሞቱ ሊነግሯት ነው አሁን ራሱ ማለት ነው። አሁንም ትንቢትን ሊናገሩ ነው። ይሄ ነብይነታቸው ማረጋገጫ ነው። እስካሁን እየነገርኩህ ያለሁት አንድ ሰው ትንቢትን ተናግሮ ወደፊቱን በተናገረበት መሰረት መፈጸሙ የነብይነቱ ማረጋገጫ ነው። እንዳለ ያሟሟታቸው ንግግራቸው ሁሉ እንዳለ የነብይነታቸው ማረጋገጫ ነው። ምን ታደርጉት? አንድ ጊዜ እናታችን አይሻ ቤት ነብያችን ሰለላሁ ዐለይሂ ወሰለም ተኝተው ሳሉ በእናታችን አይሻ እቅፍ ላይ ሆነው ሳሉ ነብያችን ሰለላሁ ዐለይሂ ወሰለም ልጃቸው ፋጢማ መጣችና ፋጢማ ነይ ያሏትና ሚስጥር ነገሯት። ገብተዋል። ጆሮ ጠጋ አድርገው ልጃቸው ሚስጥር ነገሯት። ከዚያ ለቀሰች። አይሻ ያየች ነው ይሄን ጉዳይ። እሷ ነች አይሻ ነች ይሄን ሐዲስ የምትዘግበው። ከዚያ በኋላ ነይ ያሏትና አሁንም ድጋሜ ነገሯት። አሁን ደግሞ ሳቀች።
አያ ልጃቸው መጀመሪያ ሲነግሯት ሳለቀሰች፣ ከዚያ ሳቀች። አይሻ ጠየቀቻት፣ ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም ነይ ብለው መጀመሪያ ሚስጥር ሲነግሩሽ አለቀሽ፣ ከዚያም በመቀጠል ሳቅሽ? ምን ብለውሽ ነው ንገሪኝ፣ ልትነግሪ ትችያለሽ አለቻት። አዎ እነግርሻለሁ አለቻት። መጀመሪያ ነይ ብለው የነገሩኝ በቃ ልጄ ከዚህ በኋላ አልቆይም፣ ልሞት ነው፣ ልሄድ ነው ወደ ቀጣዩ ዓለም ብለው ነግረውኝ ነው ያለቀስኩት አለች። አየህ አንድ ትንቢት ነው አይደለም? ይሄ ትንቢት ማለት የወደፊትን መናገር ነው። ያ የተናገረው በትክክል መፈጸሙ ደግሞ የነብይነቱ ማረጋገጫ ነው። የተናገረው አለመፈጸሙ የሐሰተኛ ነብይነቱ ማረጋገጫ ነው። ከዚያ በኋላ አሁንም ሳለቀስ ጊዜ ነይ ልጅ አሉኝና ድጋሜ ከቤተሰቦቼ ከሁላቸውም በፊት ቀድመሽ የምትከተኝ ወደ ቀጣዩ ዓለም አንቺ ነሽ ብለው ነገሩኝ። በዚህ ደግሞ ተደሰትኩና ሳኩኝ አለች። አየህ አይደለ? ሁለቱም ምንድነው? ትንቢቶች ናቸው። ትንቢት ማለት የወደፊት መናገር ነው አይደለ? እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ያንን እንደተናገሩ ወዲያው ሞቱ። አንደኛ። ሁለተኛ ከቤተሰቦቻቸው የመጀመሪያ የሞተችዋና የተከተለቻቸው ልጃቸው ፋጢማ አለች። ወዲያው እርሳቸው ከሞቱ ከ5 ወር ምናምን በኋላ ወደ 6 ወር አካባቢ ሲጠጋ እርሷ ሞተች ማለት ነው። እንዳለ ህይወታቸው ብቻ ሳይሆን አሟሟታቸው ሁሉ እንዳለ ተአምራትን ይዞ የመጣ ነው። ይህ ሁሉ ይገኛል ሞቱ በተባለበት ሁሉ ተአምራቶች ማለት ነው። እሺ ልክ ነው። እሺ ያው አሁን ላልከው አሁን ትንቢት ላልከው እሞታለሁ በዚህ ጊዜ እሞታለሁ ምናምን ላልከው ምናልባት ለአንተ ላያሳምንክ ይችላል። ግን እዚሁ በምናውቀው እንኳን ያው ባለልክ ይሻላል። ግን አንዳንድ ሰዎች የሚሞቱበትን ቀንም ተንበው ሁላ በዛ ቀን የሚሞቱበት አጋጣሚ አለ እና ይሄኛው ምናልባት ነብይ ናቸው አይደሉም የሚለውን ነገር ይግለጽ እርግጠኛ አይደለም። ለምን መሰለህ እሱና የሚገናኝ ነገር አይደለም። ይሄ ግምታዊ ሊሆን ይችላል ተብሎ የሚታሰብ ነው። በዛው ሰው የሚታሰብ ነገር ነው። አሁን ለምሳሌ እውነት ስለህ ከራሴ የተነሳ ለኡላን ተናገርክ አይደል? ደግሞ ልናገር አዳምጠኝ። ዛሬ ላይ ይጭፋ የሆነ ነገር ተናግሮ ሊከሰትለት ይችላል። ይሄ ከነብያቶች ጋር የምታያይዘው ነገር አይደለም። ነገር ግን አንድ ሰው መጥቶ በማንም ስም ተደራገረ ከኢየሱስ ክርስቶስ ጋር ታወዳድረዋለህ። ኢየሱስ ክርስቶስ ወደፊት ተናግሮ ይሆናል ብሎ ተፈጸመ። ኦኬ ሌላም ሰው ይሄን ተናግሮ ተፈጽሟልና ይሄ ነብይነት ማረጋገጫ ሊሆን አይችልም ማለት እንችላለን? አንችልም። ገብቷል? ይሄ ነው በጣም የሚገርመው። ግን ኢየሱስ ክርስቶስ የወደፊትን ተናግሮ ያልተፈጸመለት በርካታ ነገራቶች አሉ። ኢየሱስ ክርስቶስ ታስታውስ ለምሳሌ እዚህ ከቆማችሁት መካከል አላቸው በዘመኑ እየተናገረ ዳግም እስክመጣ ድረስ የማትሞቱ ሰዎች አላችሁ ብሏቸው ነበር አይደለ? እኔ እንጃ እኔ አላውቀውም ብዙም። ነገር ግን እነዚያ ሰዎች እስካሁን አሉ የሉም? ሞተዋል አይደለ? በዘመኑ የነበሩት ሰዎች ይሆናል። ያው ብዙ ስለሱ አላውቅም። ስለዚህ ክርስቶስ የተናገረው አለመፈጸሙ እስካሁን ደግሞ አልመጣም ብላችሁ ታምናላችሁ። ይሄ ሐሰተኛ ነው። ሁለተኛ ሌላ ትንቢት የሐሰተኛ ትንቢት ማለት ይሄ ነው። ሌላ ኢየሱስ ክርስቶስ ለሐዋርያቶቹ ዳግም እስክመጣ ድረስ የእስራኤልን ምድር አዳርሳችሁ አትጨርሱም አላችሁ። እሱም አልመጣ እነሱም ሞቱ እና ይሄን ይመስላል። እሺ ቀጣይ ሻሃዳ የሚለው ማን ነው? አንድ ልጠይቅህ ሁሴን። አሁን አልከኝ አልዋትንና አላባህር ያልከው ማለት ነው የተለያዩ ናቸው ያልከው። እሺ አንድ ጊዜ ያ እንትን ላይ ቻት ጂቢቲ ላይ ገብቼ ጠይቄ ነበርና ሁለቱንም ግን የሚያስቀምጣቸው ሁለቱም የልብ አርተሪ እንደሆነ ነው። ሜን አርተሪ ኦፍ ደ ሃርት ነው የሚሉት። አልዋትንም አልአባህርም ማለት ነው። እስኪ ቼክ አድርገው እና ደግሞ የነብዩ ሞት ያው ናቹራል ዴዝም ቢሆን ትክክለኛው እዛው ላይ ባይ ማለት አብዛኛው የሙስሊም ስኮላሮችም እንደሚሉት ብሎ የሚናገረው ፋክተሩ የመመረዝ ነው። ነገር ግን ግራጁዋል የሆነ ነገር ነው። ኢሚዲየትም ባይሆን ዋናው ምክንያቱ የመመረዙ ሆኖ ኦቨር ደ ይርስ እየባሰ መጥቶ እሱ ነው ሜን ኮዝ ነው የሚባለውና ፕላስ ደግሞ አሁን ይለያያሉ ላልከኝ ሁለቱም ቼክ አድርጎ ሜቢ እኔ ጋር ተሳስቶ ከሆነ አልዋትንም አላባህርም ሜን አርተሪ ኦፍ ዘ ሃርት ነው። እሺ ምንድን ነው ያልከው? ቁርአኑ ላይ ያለውና ሐዲሱ ላይ ያለው የተለያዩ ናቸው ነበር ያልከኝና
ግን ሚኒንጋቸው ተመሳሳይ እንደሆነ ነው እያሳየኛለ። ወቲን እና አብሃር ይለያያሉ አይለያይም? ከቃሉ ራሱ ቃሉ ይለያያል፣ ግን ትርጓሜው አንድ አይነት ነው የሚያሳየው እዚህ ጋር ያለው ማለት ነው። ፕላስ አሟሟታቸውም ናቹራል ዴዝ ቢመስልም ዋናው ፋክተሩ ግን የዛች የመርዝ ጉዳይ ነው የሚለው አይደል? እንደሱ ቁርአንና ሐዲስን ያገናኛቸው እናንተ ክርስቲያኖች ናቸው። በዚህ ዓለም ታሪክ ላይ ለመጀመሪያ ጊዜ አንደኛ እሱን ነገርኩ። እንደሱ ያገናኘ አንድ ሊቃውንት አለው ይላል። የለም በፍጹም لا ካላ ሳይጭ ይላል። እስኪ ሰርች አድርገውና እሺ ያ ነው እና እንደማይገናኝ ደግሞ እያሳየ ነው። ወቲን የሚባለው ከልብ ጋር የሚገናኝ ሲሆን አብሃር የሚባለው ደግሞ ከአንገት ጋር የሚገናኝ ነው የሚለውን እያሳየው ነው። እና እንደዛ ነው። አንደኛ እሱ ነው። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለጨመሩ ነው የሚል ሐሳብ ይዘህ ከሆነ የመጣኸው የጨመሩት ሐሳብ ምን የሚል ነው? ያው ይሰማኛል ፊሊንጉን ያልከኝ እንደማለት ነው። ስለጨመሩ ነው የቆረጣቸው ብለህ ይሄን ሐሳብ ከሆነ አንተ የፈለግከው የጨመሩት ሐሳብ ምን የሚል ነው? አምላክ ባልተናገረው ነው ሐሳቡ ኖሮኝ ሳይሆን ጀስት ሁለቱን እንዴት ታጣምሩታላችሁ የሚለውን ለመገንዘብ ነው። የሚገናኝ አይደለም እያልከው እኮ ነው። እዚያ ቦታ ላይ እንዳውም አላህ እርሳቸውን ምን ያክል በአምላክ ላይ ሊቀጥፉ የማይችሉ መሆኑን የገለጸበት ነው። እንደው አልጨመረም እንጂ ቢጨምር ኖሮ እያለከው ነው። አልተናገረም እንጂ በሌላ ላይ ቢናገር ኖሮ እያለ እየተናገረ እና አለመናገራቸውን ቀድሞ እያረጋገጠ ነው። ይዟል አይደል? አለመናገራቸውን እያረጋገጠ ግን ቢጨምር ኖሮ ማንንም ቢጨምር ኖሮ አሁን ያልከውን ከልብ ጋር የተያያዘውን አውርታ ጅማቱ ይቆረጣል የሚል አለ ቁርአን ላይና እሳቸውም ከመሞታቸው በፊት የተናገሩት ስሜት ያ ተበላሁት ከወሰድኩት መርዝ የተነሳ እዚህ ጋር እንደ ትርጓሜ አሁን አንተ ከአንገት ጋር የሚያያዝ ነው አልከኝ። ግን ቻት ጂፒቲ ላይ ቀጥታ አልዋትንና አልአባህር ከቁርአንና ቻት ጂፒቲ ማስረጃ ይሆን ደለካ ምን ነው ከሙስሊም አንፃር ቻት ጂፒቲ ማስረጃ ይሆን በሃይማኖት ጉዳይ ላይ ስለኔ ጠይቀው እስኪ እሱ ማን ነው ብለህ ጠይቀው። የእናንተ የቅዱሳኖች አስተማሪ እንደሆንክ ይናገራል ቻት ጂፒቲ። ባለፈው እያየሁኝ የኢትዮጵያ ክርስቲያኖች አስተማሪ ነው ይላል። ሁሱ ነኝ እንዴ? ሁሱ ወደዛ ባንገባ ጥሩ ነው። አንተ እኮ ነው ያስገባኝ ራስህ። ሂድና ቻት ጂፒቲ ሁሱ ብለህ ጻፍ እስኪ እሱ ላይ እስኪ ላሳየህ። በቃ ምን ችግር የለውም እሱ ያጅንቻለሁ። ቆይ ቻት ጂፒቲ ላይ የፈለከው ነገር ሁሱ ብለህ ብትጽፍ ማለት ነው ወላሂ ስለኔ በደንብ አድርጎ ይጽፍልሃል። እዚያ ላይ የሌለኝን ማንነት እዚያ ባለፈው ካየሁት መካከል ዝም ብሎ የሆነ ልጅ ገብቶ አሳይቶኝ የእነ አቡ ሀይደር አስተማሪ ሁሱ ምናምን ብሎ እኔ አቡ ሀይደር አስተምሬ አላውቅም። ቻት ጂፒቲ ማስረጃ ታደርጋለች እንዴ? ስለ ሃይማኖት ኧረ ነውር ነው። ትርጓሜውን ለመግለጽ ብዬ ነው ትርጉሙን እንጂ ማስረጃነት እንሰል ለቃላቶች የቋንቋ መፍቻ ቦታ ላይ ነው የሚፈታው። እሺ አሁን አረበኛ ቃላቶች ናቸው አይደል? አባህርና እንትን የሚባሉት ሙዕጀም ለውሰጥ የሚል የቋንቋ መፍቻ ቦታዎች አሉ። ከነዚያ አውጥቼ ነው ቅድም ያሳየው። በአረበኛው ነበር ወደ አማርኛ እየቀየርኩኝ ማለት ነው። አንደኛ ወቲንና አብሃር የተለያዩ ናቸው ብሎ የቋንቋው እንትን አስቀመጠው። ወቲን የሚባለው ከልብ ጋር የተገናኘ የደም ስር ሲሆን አብሃር የሚለው ደግሞ ከአንገት ጋር የተገናኘ ነው። ሁለቱ ለየቅል ናቸው ብሎ አስቀመጠው። ከስማቸውም እንደምትሰማው ማለት ነው። ያ ነው። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም እዚያ ጋር የተናገሩት እንዳው ተቆርጣ ሳይሆን የመቆረጥን ስሜት ልክ ለምሳሌ ሰውየው አንጀቴ ተቆረጠ ይመስለኛል ይላል። ኦኬ አንጀቱ ተቆርጦ ነው ያ ሰው እንዳው ጭንቅላቴ ተቃጠልኩኝ እንዳው ይላል። ኦኬ እየተቃጠለ ነው ብለህ ነው የምትረዳው? ያን አይደለም። ታዲያ የሞቱበት ሁኔታው እንዴት ነው ብለን ግን ስናይ ዋናው ራስ ምታት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያሉትን ላሳየህ። አሁን የመጨረሻ ህይወታቸው ላይ በራስ ምታት ነው የሞቱት። ወራእሳህ አሉ። ከዛው ጋር ግን ተያይዞ እንዳው አንጀቴ የተቆረጠ ይመስለኛል የተቃጠልኩ ይመስለኛል ቢል አንድ ሰው ይሄ ተቃጥሏል ማለት አይደለም፣ ተቆርጧል ማለት አይደለም። እና ራስ ምታት እንደሆነ ቆይ ላሳየህ አንድ ጊዜ ይታቸው ነብያችን ሰለላሁ ዐለይሂ ወሰለም ወራእሳህ እያለ የተናገሩበት። እሺ ሻሃዳ የምትሉ ሰዎች ሻሃዳ የሚይዘው ማን ነው? ታቸው ወይኔ ጭንቅላ ራሴን አመመኝ ስትል ጊዜ አይሻ ሆይ ከአንቺ በላይ እኔ ራሴን አሞኛል ብለው የራስ ምታት እንደሆነ የመጨረሻ ህይወታቸው ከዚያ ስለ ሞት እንደገና ያወራሉ እዚህ ቦታ ላይ ማለት ነው። እሺ ምን ነበር ማለት ከታች ያለሽ
እንድጠይቅ ወይስ ሻዳ እያሉ ነው? ከዛ በኋላ መግባት ይችላሉ። እሺ ቁርአን ላይ አልሐቃ አሊ ኢምራን 3:3 ላይ አልማዲያ 46 ላይ ያው እንትኖቹን ስለማላውቃቸው ነው ቃላቶቹን እዛ ላይ የመጽሐፉ ማለት ከቁርአን በፊት የነበሩትን ቶራውን ጎስፔሉን ያላክነው አላህ እኛንን ይላል አይደለም? ከዛ ደግሞ ሌላው የቁርአን እንትን ላይ ደግሞ አልአናም 115 ላይ አልዩኑስ 64 አልቃፍ 27 ላይ ደግሞ እንደማይቀየር የአላህ ቃል ይናገራልና እንዴት ነው አሁን ይሄንን የምታጣጥመው? አሁን ወንጌሉ ተቀይሯል፣ መጽሐፉ ተበርዟል ሲባል የአላህ ቃል ከዛ በፊት የወረዱት ቶራውም ሁሉም የአላህ ቃል ከሆነ እዚህ ጋር ደግሞ የአላህ ቃል የማይቀየር ከሆነ ግን ደግሞ ተቀይሯል ብላችሁ እናንተ ስትሉ እንዴት ነው ይሄንን የምታጣጥሙት? አይቀየርም ሲል እየተናገረ ያለው አላህ ሱብሓነሁ ወተዓላ ስለ ቁርአን እያስመልክቶ እየተናገረ ነው። እዛ ልጆችን አንዴ እሷ ታሳይሻለች፣ ትመጣለች፣ እሷ ትወስድሻለች። ይቅርታ አላህ ሱብሓነሁ ወተዓላ ቃል አይቀየርም እያለ ሲናገር ጊዜ የጥበቃ ዋስትናውን ስለሰጠው ቁርአን እየተናገረ ነው። እርሱን ማንም ሰው ሊቀይረው አይችልም። አምላክ አላህ የጥበቃ ዋስትናውን ስለወሰደ በእኛውን እነዚያ ልጆችን ደግሞ ተበድገዋል ሲል ጊዜ የጥበቃ ዋስትናዎችን ለሰዎች ሰጥቷቸው ስለነበር ነው። እሱ በፈተና መልክ ነው። ፈተናውን ደግሞ ሊወጣ አልቻለም። ሰው ነው እና ያንን ሳይጠብቅ ቀሩ በረስ ይሄ ነው የጥበቃ ዋስትናውን ሰጥቷቸው ስለነበር ነው። ከነቢያት በኋላ ለተነሱ ሊቃውንቶቻቸው እነሱ ደግሞ ያንን ሊጠብቁት አልቻለም። ያ ነው። ነገር ግን ቁርአንን አላህ ሱብሓነሁ ወተዓላ የጥበቃ ዋስትናውን ስለወሰደ እርሱን ሊበርዙት አልቻሉም። ስለዚህ ወተመት ከሊመቱ ረቢከ ሲድቀን ላ ሙበዲለ ሊከሊማቲሂ ቃልን የሚለውጠው የለም ሲል ጊዜ ይሄን ቁርአንን አስመልክቶ የተነገረ የሆነ ቃል እርሱን የጥበቃ ዋስትናውን ስለወሰደ ሱረቱል ሂጅር ላይ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይላል። እኔ ነኝ ያወረድኩት ይሄን ቁርአን እኔም ነኝ የምጠብቀው ስላለ፣ ስለዚህ በእርሱ ላይ የጥበቃ ዋስትናውን ስለወሰደ ማንም ሰው ሊቀይረው አይችልም። እነዚያ ከተባለ እነዚያን ግን የጥበቃ ዋስትናዎቻቸውን ለሰዎች ሰጥቷቸው ነበር። ነገር ግን እነዚያ ሰዎች ሊጠብቋቸው አልቻሉም። ይሄ ነው። እሺ ይቅርታ መልሼ እገባለሁ ሲል እንዴት ሰው እንትን ይሆን ይችላል? እሺ ምን ነበር ያልሽው? እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ። ድንቁ ነሽ መሰለኝ ሻሃዳ መያዝ የምትፈልገው። እሺ አስይዘት መርሐባ ድንቁ ሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሻሃዳ መያዝ ፈልገሽ ነው? አዎ መርሐባ እኔ ምንም ተከተለሽ በይ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛና ባሪያ ናቸው። اللهم لك الحمد ان شاء الله ፎሎ አድርጊኝና ሰላት አሰጋገድ እንደዚሁም ደግሞ እንዴት እንደምትጾሚ ለረመዳን ስለሚገባ ምንግርሽ ይሆናል እና አሁን ሻወር ወስደሽ ሰላት ትጀምሪያለሽ። አላህ ያጽናሽ፣ ወንጀል ሁሉ ይማርልሻን። ከዚህ በፊት የሰራሽው እንደ አዲስ ሰው ነው የምትሆኚውና አላህ Subhanahu Wa Ta'ala ጽናቱን ይስጥሽ። በርቺ፣ በደንብ አድርገሽ እስልምናን ለመማር ሞክሪ። ኢንሻአላህ እኔም ያግዝሻለሁ። እሺ በርቺ ሀቢቢ። እናመሰግናለን። መልካም ጊዜ ይሁን።
ለአንቺ መልካም ጊዜ። ፎሎ ባክ መልሽልኝና በውስጥ ጻፊልኝ እሺ። የቴሌግራም ቁጥርሽን ላኪልኝ። እሺ ጥሩ ነው። እሺ ማይ እሺ እሺ ጥሩ ነው። አሚን አሚን። ሁሴን ጥያቄ ልጠይቅህ ነበር። እሺ እንትን ነው ከፈጅር በፊት ማለት ነው እንትን ማነው አዛን ኢቃም ከማድረጉ በፊት እንትን አልኩኝ ሰገድኩኝና ከዛ ፈጅርን ሰገድኩኝ። የሰገድኩትን ምንድነው ሱነቱል ውዱእ ነው መጀመሪያ ሰግጄ የነበረውና ቀብልያ መስሎኝ ነበር ሰግጄ የነበረ ረስቻለሁ እሱን። ከዛ ፈጅርን ሰገድኩኝ። ከፈጅር በኋላ ቀብልያውን ሰገድኩኝ። ከፈጅር በኋላ ማለት ያኛው መጀመሪያ ሰግጄ የነበረውን እያውን አስተካከልኩኝና ከፈጅር በፊት ያለውን ሰገድኩኝና ችግር አለው ወይ? ከፈጅር በኋላ ሰላት ስለሌለ የሆነ ቅር አለኝ። ችግር የለም በቀዷ መልክ ይሰገዳል። ከፈጅር በኋላ እንደ አስሉ ባዕድያ የለውም። ፈጅር ባዕድያ የለውም። ነገር ግን ያለፈንን በቀዷ መልክ ከፈጅር በኋላ መስገድ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ከአሱር በፊት ሱና ሶላት ይሰግዱ ነበር እና አንድ ቀን ሰዓት ደርሶባቸው ወዲያው አስሩን አሰገዷቸውና ከዚያ ተነስተው እንደገና ከአሱር በፊት የሚሰግዷቸውን በቀዷ መልክ ከአሱር በኋላ ሰገዳቸው። ይቻላል። እሺ ወተመት ከሊመቱ ረቢከ እሺ ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል፣ ወይም መስለም ይችላል። ሰው ማምለክ በቃኝ የሚል ክርስቲያን ካለ መግባት ይችላል። እሺ ቅዱሳን ጸጋው የበዛላችሁ በጸጋው የምትኖሩ የጌታ ሰዎች እሺ አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር ሁሴን ይሰማል? እሺ ይሰማል። እኔ ኡምራ አድርጌ አላቅም ነበረ እና ባለፈው ሴትየዋ አረቧ ማለት ነው ዘይር ያላቅም ስላት ወሰደችኝ መካ ማለት ነው። እሺ ከዛ በኋላ መግቢያው ላይ 2 ረካ ሰግደን 7 ጊዜ ዞርን ማለት ነው። እሺ ከዛም በመውጫ በኩል ላይ ማለት ነው 7 ጊዜ ከዞርን እንደገና ነው ረካቴን ሰግደን እኔ ሰፋ መርዋ ጋር የምትወስደኝ መስሎኝ ነበረ። ከዛ ወጣን አስወጣችኝ ነው ለካ ማለት ነው። እሺ እና ይሄ ኡምራ ነው ወይስ አልተስተካከለም ማለት? ሶፋና መርዋን አልሄድሽም አይደለ? አዎ ጧፉን ብቻ ነው የዞርኩት። ጧፍ ብቻ ከሆነ ሶፋና መርዋን የተወሰው ሰዒ ማድረግ ያደረገ ሰው ወይንም ያንን ያልሄደ ሰው እንደገና ተመልሶ ወደዛው በመሄድ ያን መስራት አለበት። ሰፋና መርዋ መስራት በሚመችሽ ጊዜ ካቋረጥሽበት ሄደሽ ያንን መስራት በአዲስ ሳይሆን ያንን ብቻ ነው መቀጥለው መጨረሻው። ኢህራም እንዳለ ይሆናል። ከዛ ሄደሽ ተመልሰሽ ያ የጀመርሽው እንዳለ ይሆናል። ከዛ ያንን ተመልሰሽ ሄደሽ ከዛ ካቋረጥሽበት ነው የምትቀጥይው። ኢንሻአላህ አሁን ወደ ሰፋ መርዋ ሄጄ እሱን ጨርሼ በቃ ኡምራ ይሆናል ማለት ነው። ይሞላል። ሹክራን ይሄን ነበር በቃሽ። መርሐባ አስወጡኝ ከታችኝ እሰማለሁ። ወልመሩት እሺ
እሺ ገባች ሰዎች ያጋላችሁ አድምነሽ ካላችሁ አስገባቸው። ጥያቄ ያለ ካለ መግባት ይችላል። ألا ملجأ من الله إلا إليه ثم تاب عليهم ليتوبوا إن الله هو التواب الرحيم يا أيها الذين آمنوا اتقوا الله وكونوا مع الصادقين ما كان لأهل المدينة ومن حولهم من الأعراب أن يتخلفوا عن رسول الله ولا يرغبوا بأنفسهم عن نفسه ذلك بأنهم لا يصيبهم ظمأ ولا نصب ولا مخمصة في سبيل الله ولا يطعون موطئا يغيظ الكفار ولا ينالون من عدو نيلا إلا كتب لهم به عمل صالح إن الله لا يضيع أجر المحسنين ولا ينفقون نفقة صغيرة ولا كبيرة ولا يقطعون واديا إلا كتب لهم به عمل صالح إن الله لا يضيع أجر المحسنين ولا ينفقون نفقة صغيرة ولا كبيرة ولا يقطعون واديا إلا كتب لهم ليجزيهم الله أحسن ما كانوا يعملون وما كان المؤمنون لينفروا كافة فلولا نفر من كل فرقة منهم طائفة ليتفقهوا في الدين ولينذروا قومهم إذا رجعوا إليهم لعلهم يحذرون السلام عليكم ورحمة الله وبركاته. قاتلوا الذين يلونكم من الكفار وليجدوا فيكم غلظة واعلموا أن الله مع المتقين وإذا ما أنزلت سورة فمنهم من يقول أيكم زادته هذه إيمانا فأما الذين آمنوا فزادتهم إيمانا وهم يستبشرون وأما الذين في قلوبهم مرض فزادتهم رجسا إلى رجسهم وماتوا وهم كافرون أولا يرون أنهم يفتنون في كل عام مرة أو مرتين ثم لا يتوبون ولا هم يذكرون وإذا ما أنزلت سورة نظر بعضهم إلى بعض هل يراكم من أحد ثم انصرفوا صرف الله قلوبهم بأنهم قوم لا يفقهون لقد جاءكم رسول من أنفسكم
عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم فإن تولوا فقل حسبي الله لا إله إلا هو لا إله إلا هو عليه توكلت وهو رب العرش العظيم. وعليكم السلام ورحمة الله وبركاته. تفسير ترجمون يا سلام ترجمون يا جرشان بيانس يا جرشان. السلام عليكم. وعليكم السلام ورحمة الله. ወንድሜ አልሐምዱሊላህ በስንት ጊዜ ተሳፍኩኛው በፊት ባለፈው ጀምሮ በጣም ፈልጌ ነበር አንገብጋቢ ጥያቄ ኖረ አያሽ ያጋም አንድ እህቴ ነበረችና ከ8 ዓመት በፊት አግብታ ነበርና አሁን ላይ በቅርብ ሳሊያ በ8 ዓመት በፊት ቢጋቡም አሁን ላይ በቅርብ ላይ ነው ኒካውን የፈታትና ተገናኝተው ግን በአካል አያውቁም። ያው በፊት ላይ የተጋቡ ጊዜ ብቻ ከ8 ዓመት በፊት አንድ ወር ጊዜ አብረው ኖረዋል። ከዛም በኋላ በስደት ነው እሷም ትኖረውና ተተጋቡ 8 ዓመት ይሆናቸዋል። አሁን ላይ በቅርቡ ፈቷታል ማለት ነው። ወርማ ይሆናትም ከፈታት እና ልጅቱ ደግሞ እዚህ ልታገባ ፈልጋለች ማለት ነው። እና ሂዳ አለ መጠበቅ ይኖርባታል ወይንስ መጠበቅ የለባትም? ኒካ ካደረጉ በኋላ አንድም ቀን አብረው አድረው አያውቁማ? ላ አንድ ወር አካባቢማ አብረው ተቀምጠዋል ከ8 ዓመት በፊት። እንደሱ ከሆነ ከዚያ በኋላ ግን አልፈታትም፣ ተለያዩ እንጂ። ያው በዛን ሰዓት ያው ያኔ ጥል እንትን ቢሉም ያው አልፈታትም። ኒካውን ያወረደላት አሁን ቅርብ ጊዜ ነው። እንደሱ ከሆነ ከፈታት በኋላ 3 ሀይድ እስክትጠብቅ ድረስ ማነው ሌላ ወር እስክታገባ ድረስ 3 ሀይድ ትጠብቅ። ያኔ አሁን ግዴታ መጠበቅ አለባት ማለት ነው። አዎ ከተፈታች በኋላ የዒዳ ጊዜ አለ። በተራራቀ ጊዜ ቦታ አብረው ቢኖርም እንኳን ራሱ طيب جزاك الله خير. وياكم السلام عليكم ورحمة الله وبركاته. إن شاء الله يتدول بهنا بقالو تاشي عندما